መዝሙረ ዳዊት 73 ከ1 እስከ 28 ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴ ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበረ። ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነው። እንደ ሰው በድካም አልሆኑም፣ ከሰው ጋር አልተገረፉም። ቁጥር 6 ስለዚህ ትዕቢት ያዛቸው ኃጢአትና በደል ተጎናጸፏት። ዓይኖቻቸው ስብ ስለሆኑ ወጣ፣ ልባቸው ከምኞታቸው ይልቅ አገኘ። አስበው ክፉ ነገር ተናገሩ፣ ከፍ ከፍ ብለውም በአመፅ ተናገሩ። አፋቸውንም በሰማይ አኖሩ፣ አንደበታቸውም በምድር ውስጥ ተመላለሰ ይላል። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜ በላያቸው ይገኛል። እግዚአብሔር እንዴት ያውቃል? ልዑል ዘንድ በውኑ ዕውቀት አለን ይላሉ። እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜ ባለጠግነታቸውን ያበዛሉ። እንዲህም አልኩ፣ በውኑ ልቤ በከንቱ አጸደቅኩ፣ እጆቼም በንጽህና በከንቱ አጠብኩ። ሁልጊዜ ተገረፍኩ ሆንኩ፣ መሰደቤ በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልሁ ነበር። አውቅም ዘንድ አሰብኩ፣ ይህን ግን በፊቴ ችግር ነበረ። እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውን እስካውቅ ታስተውል ድረስ ድጥ ስፍራ አስቀምጥሃቸው፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸው ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷልና ኩላሊቴም ቀልጧልና፣ እኔ የተናኩ ነኝ አላወቅኩምም፣ በአንተ ዘንድ እንደ እንስሳ ሆንኩ። እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄም ያዘችኝ። በአንተ ምክር መራኸኝ፣ ከክብርህ ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ አለቀ፣ እግዚአብሔር ግን ለዘላለም ዕድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉና ከአንተ ርቀው የሚያመነዝሩ ሁሉ አጠፋቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋና ሁሉ እናገር ዘንድ እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። ቃል ጽሑፍ ብቻ አይደለም፣ እንጀራ ነው፣ የሚበላ ነው። መግበን ነፍሳችን እነሆ ጌታዊ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣም ተብሎ ተጽፏልና፣ ለነፍስ የሆነውን እንጀራ ቆርሰ ስጠን። መንፈስና ሕይወት የሆነውን ቃል እንግለጥልን። የምንሰማው ከኛ ከሰሚዎች ጋር በእምነት ተዋህዶ ይጥቀመን። እኔም ባሪያ በፍጹም ግልጽ ለመናገር እንድችል እርዳኝ፣ በኢየሱስ ስም አሜን። አሳፍ በዚህ ቦታ 3 ነገሮችን ነው የምናየው። ቅድም ባነበብነው ክፍል ቁጥር 1 ላይ አሳፍ ምን እንደተማረ እናያለን። how አሳፍ has been educated ምን እንደተማረ እናያለን። ከ2 እስከ 16 ቁጥር ባለው ውስጥ ደግሞ what አሳፍ has experienced አሳፍ ምን እንደተለማመደ እናያለን። ሌላው ከ17 እስከ 28 what አሳፍ encountered አሳፍ ምን እንደገጠመው እናይና እንጨርሳለን። ለመሆኑ አሳፍ ማን ነው? ዛሬ ስለ አሳፍ ባጭሩ እናያለን። አሳፍ ማለት በዳዊትና በንጉሥ ሰለሞን ዘመን የመዘምራን አለቃ የነበረ ነው። የመዝሙር ደራሲም ነው። መዝሙር የሚደርስ ደራሲም ነው፣ ጸሐፊ። ሌላው በመዝሙረ ዳዊት ብትመለከቱ 12 ምዕራፎች የአሳፍ መዝሙር ተብሎ ተጠርተዋል። መዝሙር 49 እና ከ72 እስከ 82 ያሉት የአሳፍ መዝሙሮች ናቸው። ሁለተኛ ዜና 29:30 ላይ እንዲላል ንጉሥ ሕዝቅያስና አለቆቹ ሌዋውያንም በዳዊትና በባለ ራእይ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ፣ በደስታም አመሰገኑት፣ አጎነበሱ፣ ሰገዱም ይላል። ያው በንጉሥ ሕዝቅያስና አለቆቹ ሌዋውያን በዳዊትና በባለ ራእዩ በአሳፍ ቃል ይላል። ምክንያቱም የመዘምራን አለቃ ነበረና አሳፍ በዛን ዘመን እንደ በደስታ እንዳመሰገኑ ይናገራል። ሌላው አሳፍ ፋሚሊዎቹ በሙሉ ዘማሪዎች ናቸው። የአሳፍ ቤተሰብ ዘማሪ ነው።
ከአሳፍ የተገኙ ሰዎች ማለት ትውልዱ ሁሉ ለረጅም ዘመናት ዘማሪ እንደነበሩ ነው። ከባቢሎን ምርኮ ሲመለሱ 128 መዘምራኖች ነበሩ ይላል ዕዝራ 2:41 ላይ። መዘምራኑ የአሳፍ ልጆች 128 እንደነበሩ ይናገራል። እነዚህ የዘማሪ ቤተሰቦች ናቸው። ይሄ ሰው ነው እንግዲህ 3 ነገር እናያለን። አንድ የተማረው ነገር፣ ሁለተኛ ኤክስፔሪየንስ ያደረገው ነገር፣ ሶስተኛ የገጠመው ነገርን እናያለን። አሳፍ ምንድነው የተማረው? በመጀመሪያ ቁጥር 1 ላይ 73:1 ላይ እንደዚህ ይላል። መዝሙር 73:1 ላይ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል። ይሄንን የተማረው በእግዚአብሔር ፖይንት ኦፍ ቪው ወይም በእግዚአብሔር ፐርስፔክቲቭ ወይም ደግሞ በእግዚአብሔር እይታ ሶሊድ የሆነ ግራውንድ ላይ ቆሞ ነው። ነገሮችን ሲመለከት ልባቸው ለቀና ለእስራኤል እግዚአብሔር ቸር ነው ይላል። 2 ነገር እናያለን እዚህ ጋር። አንደኛ God bless his people፣ ለእስራኤል የሚለው የእስራኤልን ሕዝብ እግዚአብሔር እንዴት እንደባረከ ነው። ሁለተኛ እግዚአብሔር God bless the pure፣ ልባቸው ለቀና ልበ ንጹዎች ለሆኑ እግዚአብሔር ቸር እንደሆነ። ይሄንን የተማረው በምን ላይ ነው? በእግዚአብሔር እይታ ቆሞ ሲያየው። መዝሙር 84:11 ላይ እግዚአብሔር አምላክ ምሕረቱንና እውነቱን ስለወደደ ሞገስና ክብርን ይሰጣል፣ እግዚአብሔር በቅን የሚሄዱትን ከመልካም ነገር አያሳጣቸውም ይላል። በእግዚአብሔር እይታ ቤተክርስቲያንን ካየናት፣ በእግዚአብሔር እይታ እስራኤልን ካየናት፣ እስራኤል ብለስድ ነች። የአብርሃም ዘር ሁሉ የተባረከ ነው። እኛም የተባረክን ነን። በክርስቶስ ኢየሱስ በሰማይ ስፍራ በመንፈሳዊ በረከት የባረከን ይላል። ተባርከናል። God's people blessed ናቸው። ይሄንን ግን በእግዚአብሔር እይታ ካየኑ ነው። ኤፌሶን 1ን ሄዳችሁ በሙሉ ብትመለከቱት በክርስቶስ የተደረገልንም ብናየው እንደኛ የተባረከ። አንዳንድ ሰባኪዎች ትባረካለህ እያሉ ይሰብኩናል። ኦሬዲ ብለስድ ነን። ምኑ ነው መባረከው? ኦሬዲ ተባረክያለሁ። ክርስቶስ ያለው ሁሉ አለው። ጽድቁ ነው አለኝ፣ ሰላም ነው አለኝ፣ ደስታ ነው አለኝ፣ ሁሉ አባት ነው አለኝ፣ መንፈሱ ነው አለኝ። ምኑ ነው መባረከው? ስለዚህ ልባቸው ለቀና ለእስራኤል፣ እስራኤል ብለስድ ነው። ሌላው ፒውር ልብ ያላቸው ማቴዎስ 5:8 ላይ ደግሞ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ይላል። አሳፍ ሲነግረን ልባቸው ለቀና ፒውር ልብ ላላቸው አዘ ሴም ታይም ደግሞ ለእስራኤል እግዚአብሔር እንዴት ቸር ነው ይላል። ዳዊት እኮ ምሕረትና ቸርነት በሕይወቴ ዘመን ሁሉ ይከተሉኛል፣ ስለዚህ ለዘላለም በማን ቤት እኖራለሁ አለ? በእግዚአብሔር ቤት። ይሄንን የተማረው የት መሰላችሁ? በእግዚአብሔር ፖይንት ኦፍ ቪው ሶሊድ ሮክ ላይ ወይም ደግሞ ሶሊድ ግራውንድ ላይ ቆሞ ነው፣ በእግዚአብሔር እይታ። አሁን ደግሞ ወደ ድጡ እንሂድ እስቲ። ድጥ ላይ ቆሞ ምን ተለማመደ አሳፍ? ከ2 እስከ 16 ታገኙታላችሁ። ቁጥር 2ን ላንብብላችሁ። እንዲህ ይላል፣ እኔ ግን ይላል አሳፍ፣ እኔ ግን እግሮቼ ሊሰነካከሉ አረማመዴ ሊወድቅ ትንሽ ቀረ ይላል። ይሄ ማለት አሁን አሳፍ ነገሮችን በራሱ መነጽር ማየት ጀመረ ማለት ነው። ራሱን በእግዚአብሔር መነጽር ማየት ትቶ ራሱን በራሱ መነጽር ማየት ሲጀምር ድጥ ላይ መቆም ጀመረ። ቁጥር 3 ላይ ምን ይላል? የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበረ። by the peace of the sinner፣ በኃጢአተኞች መቅናት ጀመረ አሳፍ። ትላንትና እኮ ነገሮችን በእግዚአብሔር እይታ የሚያይ ልባቸው ለቀና ለእስራኤል እንዴት እግዚአብሔር ቸር ነው ሲል የነበረ አሁን ወደ ድጥ መጣ። በኋላ ላይ እድሳቱን እናያለን። እንዲሆኑ አልቀረም። አሳፍ ግን ድጥ ላይ ሲቆም ኃጢአተኛ ያስቀናው ጀመረ። አስቀንቷቸው ያውቃል? በኃጢአተኞች ቀና ይላል። ይሄ ማለት በሰላማቸው ኃጢአተኛ ኃጢአት እየሰራ በሰላም ሲኖር ኃጢአተኞችን ሰላም አይቼ አይታወቁም። ምን እየሰሩ የፈለጉትን እያደረጉ አይታወቁም። እኔ በከንቱ ነው ንጹህ የሆንኩት እያለ ነው ሰውየው። ሁለተኛው በኃጢአተኞች ፕሮስፐሪቲ ደግሞ ሲቀና ተመልከቱ። ቁጥር 4 እና 12 ለሞታቸው መጣጣር የለውም ኃይላቸውም ጠንካራ ነውና ይላል። ቁጥር 12 ላይ ደግሞ ሁል ጊዜ ባለጠግነታቸውን ያበዛሉ ይላል።
ለሞታቸው ጣር የለው እንዴ ስንትና ስንት በደል በድለው ካለ ጣር በሰላም ያንቀላፋሉ ይላል። ደግሞ ሁሉ ጊዜ ባለጠግነታቸውን ያበዛሉ። ሪች እየሆኑ የሚሄዱት እነሱ ናቸው ኃጢአት እየሰሩ። አሳፍ ቀናው ነው የሚለው። እግዚአብሔር ከዚህ ይጠብቃል። አሳፍ እኮ ድጥ ላይ ቆሞ ነው። አስቡ። አሁን እይታውን የለወጠው የቆመበት ቦታ ነው። ትላንትና በእግዚአብሔር ፖይንት ኦፍ ቪው የሚያየው የእስራኤል ሕዝብ የእግዚአብሔር ሕዝብ በመሆኑ ብቻ እንዴት እግዚአብሔር ለእስራኤልና ለሕዝቡ ቸር ነው ሲል የነበረ ዛሬ ራሱ የእግዚአብሔር ሰው ሆኖ ግን መቅናት ጀመረ። ድጥ ላይ ቆሞ ትንሽ ቀረኝ እኮ ነው የሚለው። እግሮቼ ሊሰነካከሉ አረማመዴ ሊወድቅ ትንሽ ቀረ ማለት ድጥ ላይ ነው እኮ ሰውየው በፒሳቸው። አሁን ደግሞ by the prosperity of the sinners በኃጢአተኞች ፕሮስፐሪቲ ቀናው ይላል። አሁን ደግሞ በፕሌዠራቸው በደስታቸው ደግሞ ሲቀና እናያለን። መዝሙር 73 5 ቁጥር 12 ላይ እንደ ሰው በድካም አልሆኑም ከሰው ጋራም አልተገረፉም። ቁጥር 12 ላይ እነሆ እነዚህ ኃጢአተኞች ይደሰታሉ ይላል። ኃጢአት እየሰሩ ምን ያደርጋሉ? ይደሰታሉ። እንደ ሰው በድካም አልሆኑ አልተገረፉም። መከራ አልገረፋቸውም፣ ችግር አልገረፋቸውም። እነሱ ኃጢአት ይሰራሉ፣ እንዲያውም እነሱ ደስተኞች ናቸው ይላል። ደስታቸው ያስቀናዋል፣ ፕሮስፐሪቲያቸው ያስቀናዋል፣ ፒሳቸው ያስቀናዋል። እንቀጥላለን። ሌላ ደግሞ ያስቀናው ፕራይድ ደግሞ ነበራቸው። ከ6 እስከ 11 እንደዚህ ይላል። ስለዚህ ትዕቢት ያዛቸው፣ ኃጢአትና በደልን ተጎናጸፏት፣ ዓይናቸው ስብ ስለሆነ ወጣ ይላል። ልባቸው ከምኞታቸው ይልቅ አገኘ፣ አስበው ክፉ ነገር ተናገሩ ይላል። በኮንሽስ ሆነው ነው የሚናገሩት። ከፍ ከፍ ብለው በአመጽ ተናገሩ ይላል። አፋቸውን በሰማይ አኖሩ በእግዚአብሔር ዘንድ፣ አንደበታቸው በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜ በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑልስ ዘንድ በውኑ ዕውቀት አለ ይላሉ። አያችሁ ትዕቢታቸው። አሁን እነዚህ የሚያስቀኑ ናቸው። አሳፍ ምን ነካው እንል ይሆናል። እኛ እኮ እንደ ከሌ አድርገኝ ስንል ባህሪውንም አውርሰኝ ሌብነቱንም አውርሰኝ እያልን ነው እኮ ነው አይደል እንዴ? ሀብታሞችን ጠርተን እንደ ከሌ አድርገኝ ስንል ያ ሰውዬ በምን ሰርቆ ይሁን ገሎ ይሁን ምን አድርጎ እንዳመጣ እናውቅም። ግን እንደሱ አድርገኝ ስንል የሱንም ባህሪ አውርሰኝ እያልን ነው። ይሄ እኮ ትዕቢቱንም አውርሰኝ እያልን ነው። የመጨረሻው የቀናበት እድገታቸው ፕሮግሬሲቫቸው by the progressive of the sinner ከ12 እስከ 16 እንደዚህ ይላል። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜ ባለጠግነትን ያበዛሉ። እየጨመሩ እኮ ነው የሚሄዱት። ደግሞ አያንስም እኮ ባለጠግነታቸው እየበዛ ነው። እንዲህም አልኩ ይላል፣ በእውኑ ልቤ በከንቱ አጸደቅኩ፣ የኔ ጽድቅ በከንቱ ነው አለ። እጆቼንም በንጽህና በከንቱ አጠብኩ፣ ከጉቦ የጠራሁት በከንቱ ነው። ሁልጊዜ የተገረፍኩ ሆንኩ፣ መሰደቤ በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆችህን ትውልድ በበደልኩ ነበር፣ አውቅ ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበር ይላል። እኔ በከንቱ ነው የምመጻደቀው። ምን ነው እንደነሱ ባጭበረበርኩ፣ እጄን በከንቱ ነው ያጸዳሁት እያለ ነው አሳፍ። ድጥ ላይ እኮ ቆሞ ነው የቀናባቸው። አንደኛ በሰላማቸው by the peace of the sinners፣ ሁለተኛ በፕሮስፐሪቲያቸው by the prosperity of the sinner፣ ሶስተኛ በደስታቸው by the pleasure of the sinners፣ አራተኛ በትዕቢታቸው by the pride of the sinner፣ አምስተኛ በፕሮግሬሲቫቸው by the progressive of the sinner። ቀናው ድጥ ላይ ቆሜ እግዚአብሔር ይጠብቃል። እና አሳፍ ታዲያ ተሐድሶ ያስፈልገዋል አያስፈልገውም? የእግዚአብሔር ሰው አይደለ እንዴ?
ምን ከሶሊድ ወደ ድጥ አስወሰደው? ለምን ከራሱ ከእግዚአብሔር አመለካከት መነጽሩን አውልቆ ለምንድነው ሰውኛ አመለካከት ውስጥ የገባው? ሰውዬ ታድሶ ያስፈልገዋል። እስቲ የአሳፍን ታድሶ እንመልከተው። መቼም እግዚአብሔር መሐሪ ነው። አሳፍ አሁን ከድጥ ደግሞ ወደ ሶሊድ ሊመለስ ነው፣ ወደ ታድሶ። በዛው እንኳንም አልቀረም። እግዚአብሔር ለምኞቱ አሳልፎ አልሰጠው። ዘማሪ ነዋ፣ አገልግሎታል። ምንም ቢሆን ደራሲ ነዋ። እንኳን እሱ አይደለም የሱ ዘር ዘማሪዎች ናቸው። ለምኞቱ አሳልፎ አልሰጠው። አንድ ጊዜ ባሮክ ኤርሚያስ ጸሐፊ ምን በልቡ ያሰበ እንደሚጽፍ እግዚአብሔር አወቀና ለኤርሚያስ እዛው ትንቢት አመጣለት። ለምን ትልቅ ነገር ትለምናለህ? የገዛ ነፍስህ ምርኮ አድርጌ እሰጥሃለሁ አለ። አንዳንዴ ነፍሱን ሊያድን የሚወዳት ሁሉ ያጠፋታል ይላል። ነፍሱን ግን ስለኔ አሳልፈው የሚሰጥ ያገኛታል ብሏል ጌታ ኢየሱስ። እግዚአብሔር ለምኞቶቻችን አሳልፎ አይሰጣል። ለሰው ቅን የምትመስል መንገድ አለ፣ ፍጻሜዋ ግን ምንድነች ይላል? የሞት ነች ይላል። አሳፍን ዝም ቢለውስ ኖሮ እንደቀና ይገባባት ነበር። ደሞም ሀብታም ላይሆን ይችላል። ጊያዝ ኤልሳ ብርህም ወርቅም ላንተ ይሁንልህ ብሎ ንዕማንን ሲሸኘው ሄዶ አታሎ ዋሽቶ ተቀብሎ ሲመጣ ንዕማን ጆርዳን ወንዝ ውስጥ የጣለውን ለምጽ እሱ ለበሰው። እሱ ብቻ አይደለም ዘሩም ለበሰው። ውሸታም ሆኖ አያችሁ። እግዚአብሔር አሳልፎ አይስጥ። ድጥ ላይ ከቆምን ይመልሳል። በራሳችን ፖይንት ኦፍ ቪው በራሳችን ፐርስፔክቲቭ ነገሮችን ሁኔታዎችን እይታችን እንዲሆነ እግዚአብሔር ወይ መልሰኝ፣ ያንተ መነጽር ስጠኝ። ለዚህ እኮ ነው ምን አላት ሎዶቅያን? የአይን ኩል ከኔ ግዢ አላት። ምክንያቱም አጥርተሽ እንድታይ እኔ ኦይንትመንት አለኝ፣ ቅባት አለኝ። ነገሮችን በእግዚአብሔር እይታ እንድታይ የአይን ኩል ከኔ ግዢ አላት። አሳፍ ሲመለስ እናያለን። አሳፍ ሙቭ ፍሮም ስሊፐሪ ግራውንድ ቱ ሶሊድ ግራውንድ ሲመጣ እናያለን። የአሳፍ አመለካከት ሲለወጥ ቅድም ያልኳችሁ እንግዲህ 3 ነገሮች ናቸው። የተማረው ነገር ምንድነው? በሶሊድ ግራውንድ ላይ ሆኖ እግዚአብሔር ለእስራኤል እግዚአብሔር ለጻድቃኖች ያለውን ቸርነት ተማረ። አሁን ደግሞ ድጥ ላይ ሆኖ ደግሞ ምን ኤክስፒሪየንስ እንዳደረገ በኃጢአተኞች ቀና። አሁን ግን what አሳፍ ኢንካውንተር ምን ገጠመው? ምን ሁኔታዎች እንደገጠመው ስናይ ከ17 ጀምራለሁ። የመጀመሪያው የኃጢአተኞችን መጨረሻ ወቅ አሳየው እግዚአብሔር። ከ17 እስከ 20 the future of the sinners የኃጢአተኞችን መጨረሻ ተመለከተ። ወደ እግዚአብሔር መቅደስ እስኪገባ ድረስ ፍጻሜያቸውን እስካስተውል ድረስ በድጥ ስፍራ አስቀምጣቸዋል፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ? በድንገት አለቁ፣ ስለ ኃጢአታቸው ጠፉ። ከህልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ለካስ እነዚህ ሰላም ያላቸው የሚመስሉ እነዚህ ፕሮስፐር የሆኑ እነዚህ ፕሮግሬሲቭ ያሳዩ ኃጢአተኞች ለካ መጨረሻቸውን ሲያዩ ድጥ ላይ ነው ያስቀመጣቸው እግዚአብሔር። መጨረሻቸው ለካስ የማያምር ነው። እሱ የሚቀናባቸው ሰዎች ፍጻሜያቸው የማያምር። በለዓም መቼም ባይሆንለትም እንዳው ከሞትኩስ የጻድቁን ሰው ሞት ልሙት አለ። የሚገርማችሁ እኮ ሲያሟርት ኖሮ ምን ነው በህይወት እያለ ምን ነው የጻድቁን ኑሮ በኖርኩ ብሎ በተመኘ ሞቱን ይመኛል። እዚህ ሲያሟርት ሰይጣንን ሲያገለግል ውሎ አሟሟቱ ላይ ግን ከጻድቃን ጉባኤ ሊገኝ ይፈልጋል። በለዓም ኑሮውን ነው እንጂ መመኘት ሞትን አይደለም። ምክንያቱም ምን ሰራ? ሲያሟርት ነው የኖረው። እነዚህ ሰዎች ለካ ሲታዩ ባለጸጋ ናቸው፣ ሲታዩ ደስተኞች ናቸው፣ ሲታዩ ሰላም አላቸው። ፍጻሜያቸው ላይ ዲስከቨር ሲያደርግ ፍጻሜያቸው አያምር፣ እንኳን ሊቀናባቸው ቀርቶ። ሁለተኛ የነሱን ፊውቸር አየ። ሁለተኛ የራሱን ፉሉሽነስ አየ። የራሱን ሞኝነት ሲመለከተው ደግሞ
the foolishness of self የራሱ ሞኝነት ከ21 እስከ 22 እንመለከተዋለን። ልቤ ነዷልና ኩላሊቴም ቀልጧልና እኔ የተናኩ ነኝ አላወቅኩምም እንደ በአንተ ዘንድ እንደ እንስሳ ሆንኳል። እውነትም እንደ እንስሳ ሆኖ ነበር። በእነዚህ ሰዎች መቅናት ማለት አለማስተዋል። ልቤ ነዷልና ኩላሊቴም ቀልጧልና እኔ የተናኩ ነኝ አላወቅኩም በአንተ ዘንድ እንደ እንስሳ ሆንኳል። ምን ይል ነበር? God doesn't care ይላል። እግዚአብሔር ስለኔ አይገደውም፣ በቃ ምንም አይገደውም ይላል። አንደኛ ጴጥሮስ ምዕራፍ 5:7 ላይ ግን እርሱ ስለናንተ ያስባል የሚያስጨንቃችሁን በእርሱ ላይ ጣሉ ነው። እግዚአብሔር ይገደዋል። እስቲ ይገደዋል ተባባል እንዴ? እርሱ ስለናንተ ያስባል የሚያስጨንቃችሁን በእሱ ላይ ጣሉ ተብሎ እሱ ግን God doesn't care ነው። ሌላው God doesn't hear ይላል። እግዚአብሔር አይሰማም ይላል። ኤርምያስ 33:3 ላይ ወደኔ ጩህ እኔ መልስልሃለሁ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። እግዚአብሔር ይሰማል እንዴ? አይንን የሰጠ ጆሮን የሰጠ አምላክ አላይምን አልሰማምን ነው የሚለው እኮ። የእግዚአብሔር አይኖች ወደ ጻድቃን ጆሮቹ ወደ ጩኸቶቻቸው ናቸው ይላል። እግዚአብሔር አይሰማም ብሎ ፉሉሽ ሆኖ ነበር። እግዚአብሔር አይገደውም በኔ ንጹህ ሆኜ እነሱ ግን ተባርኳል እያለ ይቀና ነበር። አይገደውም ይላል። ሌላው God isn't even there እግዚአብሔር እዚህ እንኳን የለም የሚል ሰው ነበር። ዕብራውያን 13:5 አካሄዳችሁ ገንዘብን ያለ መውደድ ይሁን ያላችሁ ይበቃችኋል እሱ ራሱ አለቅህም ከቶ አልተውህም ብሏልና ይላል። እግዚአብሔር አይለቅም አይተውም በእጆቼ መዳፍ። እሱ ግን እግዚአብሔር በዚህ የለም ወደሚል ደረጃ ደርሶ ነበር። የራሱን ፉሉሽነስ አየ፣ የነሱን ፊውቸር አየ። መጨረሻ ያስተዋለው ደግሞ የእግዚአብሔር ፉልነስን the fullness of God's sovereignty የእግዚአብሔርን የአዳኙ ሙላት ተመለከተ። ቁጥር 23 ላይ የእግዚአብሔር ፕሬዘንስ ከሱ ጋር እንደነበረ ምን አስተዋለ? እኔ ግን ዘወትር ካንተ ጋር ነኝ ቀኝ እጄንም ያዝኸኝ ይላል። በእግዚአብሔር ተይዞ ነው ለካ ይሄ ሰውዬ። እግዚአብሔር ህልውና ከሱ ጋር ነበር። ወገኖች እግዚአብሔር ይዞናል። አለቅህም አልተውህም ነው የሚለው እግዚአብሔር ዛሬ። አካሄዳችሁ ገንዘብ ያለ መውደድ ይሁን አለቅህም አልተውህም ነው የሚለው። በእግዚአብሔር እጅ ተይዞ ሰውየው እግዚአብሔር ስለኔ አይገደው እግዚአብሔር ከኔ ጋር አይደለም ይላል። ፉሉሽ ሆኖ ድጥ ላይ ቆሞ አሁን ግን ወደ ልቡ ሲመለስ ለካ እግዚአብሔር እጁን ይዞታል። ቁጥር 24 ላይ የእግዚአብሔር ፕሮቴክሽን እሱ ጋር እንደነበረ ደግሞ እናያለን። በአንተ ምክር መራኸኝ ከክብርም ጋራ ተቀበልከኝ ይላል። በአንተ ምክር መራኸኝ። ጌታ ፕሮቴክት እያደረገው ነበር። እግዚአብሔር ይገስጻል፣ እግዚአብሔር ይመክራል፣ እግዚአብሔር ልብን ያቀናል። አያችሁ ፕሮቴክት እያደረገው ነበር። ሌላው የእግዚአብሔርን ፐርሰናሊቲ እናያለን። ቁጥር 25 እስከ 26 በሰማይ ያለኝ ምንድነው? በምድር ውስጥ ካንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤ ስጋዬ አለቀ። እግዚአብሔር ግን ለዘላለም እድል ፈንታዬ ነው። ለኔ ብሩም ወርቁም አይደለም። የእግዚአብሔር ፐርሰናሊቲ ራሱ እግዚአብሔር በቂ ነው። ለኔ እድል ፈንታዬ እግዚአብሔር ነው አለ። እግዚአብሔር አንድያ ልጁን የሰጠን ሌላው እንዴት አይሰጠንም? ራሱን እኮ ነው የሰጠን። ይሄ ሰው እግዚአብሔር ራሱን ሰጥቶት እያለ ሌላ ነገር ይመኛል። ፐርሰናሊቲው በኋላ ላይ ምን ዲስከቨር አደረገ? እግዚአብሔር እድል ፈንታው እንደሆነ። የመጨረሻው ደግሞ the perception of God ግንዛቤ፣ አንድ ግንዛቤ ያገኘ። ቁጥር 27 ላይ እነሆ ከአንተ የሚርቁ ይጠፋሉና ካንተ ርቀው የሚያመነዝሩ ሁሉ አጠፋሃቸው ይላል። አያችሁ ለካ ከእግዚአብሔር ሰው እየራቀ ሲሄድ እንደሚጠፋ አላወቀም ነበር። አሁን ግን ዲስከቨር አደረገ። ከአንተ የሚርቅ ይጠፋል። እሺ አሳፍ አሁን በተሐድሶ ውስጥ እንግዲህ ሶስት ነገር ነው ያገኘው።
አንድ የኃጢአተኞችን መጨረሻ አወቀ፣ የነሱን ፊውቸር። ሁለት የራሱን ፉልሽነስ አወቀ። ሶስተኛ የእግዚአብሔርን ፉልነስ የእግዚአብሔርን ሙላት አወቀ። ታዲያ አሳፍ እንዴት ነው በመጨረሻ ወደ እግዚአብሔር እይታ የገባው? መንገዱ ምንድነው ብትሉኝ አራት ነገሮች ናቸው። ጸሎት አንደኛ ፕሬየር ነው፣ ሁለተኛ መጽሐፍ ቅዱስ ነው፣ ሌላው ባይ ዘ ግሬስ ነው፣ ባይ ፌዝ ነው። በእምነት በጸጋ በመጽሐፍ ቅዱስ ወይም በባይብል በጸሎት ነው ወደዛ ከድጥ ወደ ሶሊድ የተመለሰ። ምናልባት እኔ ፐርስፔክቲቭ ተበላሽቷል ዛሬ መመለስ እፈልጋለሁ ካልን ጸሎት መንገዱ ነው። መጽሐፍ ቅዱስን ቃል ማንበብ መንገዱ ነው። የእግዚአብሔር ጸጋና እምነት መንገዱ ነው። ያ ከሆነ በዚህ ማጠቃለያ ጥቅስ እንዘጋለን። ቁጥር 28 ላይ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛ እግዚአብሔር ነው፣ በጽዮን ልጆች በሮች ምስጋና ሁሉ እናገር ዘንድ አለ። አያችሁ፣ በጸሎት በመጽሐፍ ቅዱስ በጸጋና በፌዝ እኛም ወደ እግዚአብሔር መቅረብ ይሻለናል። ልክ ወደዚህ አመለካከት ስንቀርብ እይታችን ይለወጣል። እግዚአብሔር ይባርከን።